በነገራችን የተናገርከው ሁሉም እኮ ልክ እኮ ነው። ይሄ ተቃዋሚ አካሄድ ተቃዋማዊ የሆነው አካሄድ በቤተ ክርስቲያን ተደርጎ ወይም ደግሞ በጳጳሳቶቹ ተደርጎ ቢሆን እኮ እኛን አሁን እንጃ እዚህ ጋር ሁላችን እኮ እያወራን ነው አልነበረም ነበር። የሆነ አክሽን ተወስዶ ነበር። አሁን እነሱ ወደ የሆነ አክሽን እንዲወስዱ ምን እናድርግ ነው ሐሳቡ። እና ሁሉም እያነሳ የነበረውን ሐሳብ ነው ጠቅልል አድርጌ የተናገርከው። እና ሐሳባችን ምንድነው? አሁን እዚህ ውስጥ የተናገሩት ሁሉም ሰው ምንድነው መፍትሄ የሚገኘው ከየት ነው? ከቤተ ክህነት ነው። ያ ቤተ ክህነቱ ደግሞ እኛ ስንገደል ስንሞትም ምንም እያደረገ አይደለም። ምንም እያደረገ ያልሆነው ደግሞ ወይ እንድንሞት ስለሚፈልግ ነው ወይ ደግሞ የሆነ ነገር ስላለ ነው። ምን እንደሆነ ስለማናቅ እንዲህ ነው ማለት አንችልም፣ ኃጢአትም ስለሆነ። ስለዚህ እንዴት እናድርግ ነው አሁን እዚህ ጋር ያለው ምክክር ማለት ነው። ውይይቱ ምን እናድርግ፣ ከኛ ምን ይጠበቃል? ለምሳሌ አሁን አብርሽ ያደረገው ነገር በጣም ጥሩ ነገር ነው ብዬ አስባለሁ። ከምን አንጻር? ከዛ ወደ መምህር ኤፍሬም ይላሉ። ከምን አንጻር ነው በጣም አሪፍ ነገር ነው የማስበው። መሬት ላይ የወረደ ነገር ያስፈልጋል። የሆነ ነገር እየጠበቅን አሁንም አባቶች የሆነ ነገር ሲያደርጉት እየጠበቅን ስንት ዘመን ጠበቅን። ስንት ዘመን አባቶች ኧረ ዝም አትበሉን ብለን ስንት ዘመን ጮህን። አርሲ ላይ ክርስቲያኖች ከመሞት ታደግናቸው። ይሄ ጠበቃችን ክርስቲያኖች ከመሞት አስቆምናቸው። ኧረ አባቶች ዝም አላችሁን፣ አባት የለንም ማልን ጮን አሁን ጫካ ውስጥ እየተሳደዱና ከመታረድ ያዳናቸው ነው አይደለም። ስለዚህ መሬት ላይ የወረደ የሆነ እንቅስቃሴ ያስፈልጋል። ምን የሚል ቤተ ክህነት ጋር የሚደርስ አረ ልጆቻችን አምርረዋል፣ ጠንከር ብለው መጥተዋል። ይሄ ነገር ወደ ሌላ አቅጣጫ እየተቀየረ ነው። ከኛ የሚጠበቀውን ነገር የሆነ ነገር እናድርግ። የያዛቸው ፍርሃትም የያዛቸውን ነገር እሱን ማምለጥ አይደለ ዋናው ነገር ትልቁ ነገር። እና ስለዛ እያወራን ያለ ነው። መፍትሄ የሚመጣው ከዛ ነው መነሳት ያለበት። አዎ እንደ ተቋም ትክክል ነው። ስለዚህ እነርሱ እንዲቀድሙ እነርሱ የሆነ ነገር እንዲያደርጉ የሆነ ነገር ማድረግ አለብን ነው። ስለዚህ አብርሽ ያደረገው ነገር ምንን ያነሳሳል? ሰንበት ተማሪዎች ጋር ሰንበት ተማሪ ማደራጃው እንዲህ ያለ ቤተ ክህነት ጋር እንዲደርስ ያደርጓል። አሁን ይሄ ነገር በቃ ሊበርድ አልቻለም። ይሄ ነገር በቃ ተነስቷል። መልስ ከኛ ይጠብቃሉ። ስለዚህ መመለስ ያለበትን መልስ ካልመለስንላቸው ሊተውን የሚችሉ አይደለም ብለው ሊያስቡ ይገባል። ይሄን እንቅስቃሴን ጀምረው ነው ሐሳቡ እንጂ የተናገርከው ከላይ እስከ ታች ሁላችንም ሐሳብ ነው ልደት። እና ጥሩ ሐሳብ ነው። የኔም ጥያቄ የነበረው በመሃል ከዚህ አንጻር ነው ማለት ነው እንጂ ተቋማዊ የሆነ መንገድ ያስፈልጋል። አዎ ያለዚያ የሚበርድ የሚቆም ነገር አለ ብዬ አላምንም። እንዴት አሉ መምህር? ጤና ይስጥልን። ደህና ናችሁ? እንዴት አላችሁ? የቤተ ክርስቲያን ስደትን በተመለከተ ነውና ውይይቱ የቤተ ክርስቲያን ክብሯ ልዕልናዋ የሚገለጸው በቅዱሱ ሲኖዶስ በኩል ነው። ድቀትም የሚመጣው በዛ በኩል ነው እና ውይይቱ መልካም ነው። በመጀመሪያ እንዲህ አይነት ውይይት በጣም ትልቅ ስህተት የሚፈጥረው ምንድነው? ኦርቶዶክሳዊ ሰንሰለት ነው እንጂ ያለን የክርስትናዊ ሰንሰለት የለንም። አሁን ከዚህ የተጠራቀምነው 1300 ሰው 1300 ሐሳብ ነው ያለው። በምንም አይነት መልክ አንድ ልንሆን አንችልም። በሚያሳዝነው ሁኔታ ራሳችን አንድ ነው እርሱም ክርስቶስ ነው ብለን የምናምን ክርስቲያኖች ሆነን ሳለ በአንድ ራስ የሚያስብ ሰው 30 ሐሳብ የተበጣጠሰ ሐሳብ የሚያመነጭ እንደ ኮቸሮ ሂደታችን ነው አሁን ላለንበት ድርጊት የሚዳረገን። በእርግጠኝነት ሁሉንም ሰው ገዝቶ አይችልም እንጂ እያስገቡ ቢጠይቁት ሐሳባችን የተለያየ ነው። ገና እንዲህ አይነት ሐሳቦች ሲመጡ ቀደም ሲል ጀምሮ በተለይም ደብረ ብርሃን በነበርኩበት ጊዜ አስታውሳለሁ። በጣም በርካታ ክርስቲያኖች በግፍ መጣው መውደቂያ ያጣው ሲያለቅሱ በነበሩበት ሰዓት ለማጽናናት ቦታው ላይም ተገኝተን ነበረ። በዚያ ወቅት የሚመለከታቸው አካላት ሀገረ ስብከቱ አልፎ ከሀገረ ስብከቱ ጠቅላይ ቤተ ክህነቱ ከጠቅላይ ቤተ ክህነቱ አልፎ ሲኖዶሱ እንደ ስርዓት ወረዳ ከወረዳ ዞን ከዚያም እንደ ፌደራል እንደ ክልል ጉዳዩን በደንብ ሊይዘው ይገባል የሚሉ ሐሳቦች ተነስተው ነበረ። እነ ዲያቆን ዮሴፍ እነ ፈንታሁን ዋቄ እነሱ ጋር አንዳንድ ሐሳቦች ተነስቶ
በኋላ ምን እንደመታው አይታወቅም። የነበረን ሰንሰለት ፈረሰ። የሞዓ ተዋህዶ የሚል ጉዞም ነበረ ለክርስቲያኖች ድምፅ መሆን የሚችል እሱም ሰንሰለቱ ምን ደረጃ እንደደረሰ በማይታወቅበት በምን አይነት ሰዎች እንደተያዘ ሳይታወቅ ይመሩ የነበሩ ሰዎች ከፊሎቹ በእስር ቤት፣ ሌሎቹ በስደት ሌላ ድርጊት ተፈጠረ። በጣም ማዝ ነው። አንድ የቴሌግራም ቻናል ምን ማድረግ እንዳለብን ምን መክርበት እንክፈት ብለን ራሱ ብንናገር ያለ ማድረግ ወይ ይቀራል ወይ 30 ዓመት ይፈጅብናል። አንድ የቴሌግራም ቻናል ክሬት ለማድረግ እኔ የገደሉን ብቻ ሳይሆን ምን አይነት አዚም ያደረጉብን የሚለው በጣም ልዩ የጥያቄ ምልክት ነው ለኔ። ሶስቱንም መፍትሄ መጠቀም እንችላለን። ሐሳብ ማስታረቅ ደክሟችሁ ነው እንጂ እናንተም የታላቁ ሐሳብ በጣም ድንቅ ሐሳብ ነው። ወንድማችን ኢዮብ አሁን የተናገረው በጣም ድንቅ የሚደገፍ ሐሳብ ነው። የሌሎቻቸውም እንደዚያው። ለምን ቢባል ትንሽ ሰው ቢኖር የልደትን ሐሳብ ስንፈጽም የታላቁን ሐሳብ እንተዋለን ስለማንደርስ። የታላቁን ሐሳብ ስንፈጽም የልደት ሐሳብ ሊቀር ይችላል። ይቅርታ። አሁን ግን በጣም ብዙ ነን። ሶስቱም መዋቅር ላይ አገልግሎት መስጠት የሚችል አደረጃጀት ያስፈልጋል። አንደኛው መሰመር ያለበት ወደኋላም ወደፊትም ማለት የሌለብን ሁላችንም ክርስቲያን እንደሆነ እንዳንድ ክርስቲያን እንዳንድ ክርስቲያን ሁላችንም ትኩረት ማድረግ መቻል ያለብን ቅዱስ ሲኖዶሱን መቀስቀስ ነው። በምን መልክ እንቀስቅሰው? ባሮክ ያነሳው ሐሳብ ለዚህ መልስ ልስጥ። ባሮክ እሰማለሁ፣ ተመልሻለሁ ብዬ ተስፋ አደርጋለሁ። በጣም ግሩም ይሰማል። የመጀመሪያው ሰላማዊ ሰልፍ መውጣት ካለብን ሰላማዊ ሰልፍ ወጠን፣ አይ እሱም መፍትሄ አያመጣም፣ አደረጃጀት ተፈጥሮ ቢሮ ድረስ ቅዱስ ሲኖዶሱ ቢሮ ድረስ ሂዶ የሚመለከታቸው አካላትን ቁጭ ብሎ በሳል አእምሮ ባላቸው ሰዎች ልዑክ ተመርቶ ሂዶ ቁጭ ብለን የቤተ ክርስቲያኗ እልቂት የማይገዳቸው የገቡበትን ዓላማ የተሸከሙትን አስኬማ ረስተው የሚጓዙ ግለሰቦችን በተቻለ አቅም እንቀስቅስ። ይሄ ግን ለእኔ ዘላቂ መፍትሄ ነው ብዬ አላምንም። እዚሁ በነገራችሁ ምዕመናንንም ስለሚያሰናክል እየፈራን ነው እንጂ ሌላ ራሱን የቻለ ምስጢር ስላለው ከሆነ ዓመት በኋላ ጵጵስናና ፕትርክና ቅድስናን መስፈርት ካደረገ አቁሟል። በዘመኑ የሚሾመው ሹም በዘመኑ የሚወከለው ወኪል አስገባው ልደትን ላክለት። እንደ ካፌ ሐሳብ እየወረወሩ መሮጥ ለሀገርም ለምንም መፍትሄ ሊያመጣ አይችልም። ቁጭ ብሎ ማድመጥ ነው። ዝም ብሎ ሐሳብ ለመናገር ብቻ ከሆነ የምንገባው በየትኛው ሐሳብ ካልተቀበል መፍትሄ ሊመጣ አይችልም በፍጹም። ስለማይጠቅምም እንደዚህ አይነት አሰራር ማለት ነው። ሁላችን በጋራ አብረን እምንነድም ከሆነ አብረን እምንበርድም ከሆነ አብረን ነው ጉዞ መቀጠል ያለበት። እንደዚህ ያለ ዝም ብሎ ሐሳብ ማምረት መናገር ገስቱን ሲያገኙ መሄድ እንዲህ ከሆነ ሊመጣ አይችልም መፍትሄ። እኔም ተናግሬ አንተ ሐሳብ ስትሰጥ መሄድ ከሆነ ማቆሚያ የሌለው መናገር ያልተሰበሰበ የህፃናት እንጨት ሸክም ይሆናል። ያ ውጤትም ትርጉምም አያመጣም። እንኳን ለሀገር ለግል ማዕት መሰብሰብ ነው የሚሆነው፣ ወይ አለመነካካት። እንዲሁም በነገራችን ላይ የነብርን ጅራት ወይ አለመያዝ ከያዙ ለመልቀቅ ነው ይላሉ አበው። በነካካን ቁጥር ኑረንኛ ዝለ የምናወራው እኮ እዚያ የሆነ ሰው ያስገድል ይሆናል። በነገራችን ላይ ከዚህ ኑረንኛ የምናወራው ከዚያ የሆነ አካል ያስገድል ይችላል። ከዚህኛ ኑረን የምንናገረው ከዚያ የሆነ አካል የሆነ ምን እያሉ ነው ለምን እንዲህ ብለው አወሩ ብሎ የሚበሳጭ አካል ይኖራል ሌላ ቦታ። ስለዚህ ዝምታም ጥሩ ነው ወይ ዝም ማለት ጨርሶ ንግግር ከጀመሩ አይቀር ግን ደግሞ በሚገባ ተናግሮ ቋጭቶ ማሰሪያ አበጅቶ ምን ማድረግ አለብን፣ ወደ የት እንሂድ፣ ምን ብናደርግ ነው ለክርስቲያኖች መፍትሄ የሚመጣው ብለን መነጋገር አለብን። ፍርሃት ምናምን የምትሉ ሰዎች ምኑ ነው የሚያስፈራ? ይሄ የሚገድሉ ሰዎች የስላሴን ህንፃ ለማፍረስ ተደራጅተው መሳሪያ ገዝተው ቀን አቅደው ሰዓት ቆርጠው የሰው ደም ለማፍሰስ ሲጓዙ ያልፈሩት ያላፈሩት ፈጣሪያቸውንም ህዝቡንም ታሪክንም የማይፈሩ ሰዎች አትግደሉ፣ ሰውን እረቡ፣ በደመ ክርስቶስ የተቀደሰ ነው ብሎ መናገር ያስፈራል እንዴ? ጦር ያወጁት ግድያን ያለማመዱት ግለሰቦች ካልፈሩ እኛ ተው ክርስቲያኖችን አትግደሉ የክርስቶስ ደም የተከፈለላቸው ናቸው ብሎ መናገር ያስፈራል ወይ? አንዳንዱ ደግሞ ፖለቲካ የሚል ሐሳብ ሰባለ። ምንድነው ፖለቲካ ማለት?
ፖለቲካ ማለት እኮ ራሱ የቻለ ስርዓተ መንግስትና ስርዓተ ክህነት የየራሱ ክንፍ አለው። በሁለት ክንፍ የምትበር ስርዓተ መንግስቱ ከስርዓተ ቤተ ክህነቱ አጥር ሳይኖረው ነገር ግን ድንበር ኑሮት አንዱ የአንዱን ህግ አክብሮለት መኖር ማለት ነው። ይህ በቢሮ ደረጃ፣ በውይይት ደረጃ፣ በሐሳብ ደረጃ ሲነገር የሚያገለግል ቃል ነው። ከሐሳብ ወጥቶ ቀጥታ ግድያን ብቻ የሚያለማምድ ስርዓት ከሆነ ግን አትግደሉን በህግ አምላክ ብሎ መናገር በምንኛ ታምር ነው ፖለቲካ የሆነው? መግደል ጽድቅ የሆነባት መሞት ግን ሟች አትግደሉን ብሎ መናገር ኃጢአት የሆነበት ሀገር እንዲህ አይነት ሀገር ከሆነ ይቅር። እንዲህ ከሆነ እናንተ አባቱ እንደዚህ ሀገር ይፈርሳል፣ ይፍረስ እንዴ! እነማን ሊኖሩበት ነው? እነማን አልቀው? ሰው ካልገደሉ መኖር የማይችሉ ሰዎች ካሉ እየገደሉን አብረን ስለማንኖር አብሮ መኖር ይቀራል ማለት ነው። እንዴት ይቀራል? እናያለን በጋራ። እየተሰራ ያለው ስራ ልንገራችሁ ምዕመናን፣ ከዚህ በላይ መቼ እንነግራችኋለን። ከሆነ ከ18ኛው ምዕተ ዓመት ጎዳና ጀምሮ ጵጵስና የቅድስና መስፈርትን ለቀቀና አንድ ንጉስ በሚነግስበት ሰፈር ካገኘ ያክስቱ ልጅ ከሌለ የተወለደበት ሀገር ወይም ደግሞ ወክሎት የመጣው ሰፈር ያንን ፓትርያርክ አድርጎ ይሾማል። ከዚያ ቤተክርስቲያን እስከ በጀቷ እስከ ልጆቿ የሥርዓተ መንግስት እንደፈለገ ይጋልባል። ያ ስርዓት ዛሬም ድረስ ተከትሎን መጥቶ አንድ የሀገር መሪ ወኪል አድርጎ የሚያስቀምጠው ማንን ነው? እርሱ ዞት የመጣውን የሰፈሩን ነው። እንደፈለገ የሚመቸውን ሲገልም የማይናገረውን ወጥቶ ድምፅ መሆን እንዳይናገር ዝም እንዲል በጀቷን ብድግ አድርጎ የቤተክርስቲያኗን በጀት ወደ ፈለገ ሲመድብ ትክክል ብሎ ዝም የሚል ጳጳስ ይመድባል። አሁን ላይ በጣም ነገሮች ሁሉ ሰላምን ያሳጡንና መፍትሄ የሌለው ለንግግርም ለሐሳብም የቀና አንደበት ያላቸው ሰዎች ሁሉ መናገር እስኪሳንን ድረስ የደከመን ቅዱስ ሲኖዶስ ቢሮ ብትሄዱ ስርዓተ መንግስቱ ያስቀመጣቸው ግለሰቦችን ነው የምታገኙ። ከዚህ ያለውን ስርዓት ስለሆነ የሚያስፈጽሙት ከዚህ ያለው መልእክት ስለሆነ ሐሳባችንን በፍጹም ያደምጡ ዘንድ ፈቃደኞች አይደሉም። እነሱ ላይ ተጽዕኖ መፍጠር ማለት ወይ በጀምላ ልንወጣ እንችላለን፣ አለያም በሰነድ በተደራጀ በስርዓት ህግንና ስርዓትን በሚያውቁ ሰዎች በኩል በቁጥር ከ1000 የማያንሱ ሰዎች ሆነን ልንገባ እንችላለን። ቁጥር አንዱ እኔ ነኝ። ሕያው እግዚአብሔር ምስክሬ ነው። ለመሞትም ለመኖርም የተዘጋጀ አእምሮ ነው ያለኝ። እንኑር የሚል አካል ካለ ተስማምቼ ለመኖር ዝግጁ ነኝ። ክርስቲያኖችን እያጠፋን እናንተ ዝም ብላችሁ ዝም በሉ የሚለይ አካል ካለ ግን ዝም አልልም። እኔ የክርስቶስ ብልቶች ናችሁ፣ የክርስቶስ አካል ናችሁ ብለን የሰበክናቸው ክርስቲያኖች በክርስቶስ ብንሞት ሕያው እንሆናለን ብለው እሳት ውስጥ ሲገቡ እኛ የምዕመናንን አስራት እየሰበሰብን ቁጭ ምንል ከሆነ አባትነታችን ምንድን ነው? የጴጥሮስን ወንጌል የሚሰብክ ህይወቱ ግን እንደ ዴማስ አንጸባራቂ ነገር ያታለለው መምህር ከሆነ መምህርነቱ ምንድን ነው? የገባበትን ዓላማ የተሸከመውን አስኬማ ረስቶ ነፍሰ ጡር መስሎ 4 ኪሎ ለ4 ኪሎ የሚንቀሳቀስ ከሆነ የሱ ጵጵስና ምንድን ነው? አገልግሎቱ ሴት ላይ ነው? መቼ ነው የሚናገረው? መድኃኔ ዓለም ክርስቶስ በወንጌል አይታችሁት ከሆነ በሚያዝበት ጊዜ መናሃ ተሐስሱ ማንን ትፈልጋላችሁ ነው ያለ። አንድ ኢየሱስን እንፈልጋለን ሲሉት ህድግወሙ ለእሉ ነው ያላቸው። እኔን ከፈለጋችሁኝ እነሱን ተዋቸው ብሎ ሐዋርያቱን ሐዋርያቱን ልቀቋቸው ብሎ አስለቅቆ ራሱ ነው ሄዶ የገባው። ማንም እንኳን በፈቃዱ ዮሐንስ ወንጌላዊ ተገኘ እንጂ ስለ ክርስቶስ ስለ እኔ ኑ ተሰቀሉልኝ የት ትሄዳላችሁ? ጴጥሮስ የያዝከውን ሰይፍ የት ትጥለዋለህ? ቁረጥበት እንጂ አላለም ጌታ። ህድግወሙ ለእሉ እነሱን ተዋቸው እኔን ግን አስቀድሙኝ ብሎ ነው። አባቶቻችን ስለ በጎች ጌታም ተናግሯል። ስለ በጎቹ ተላልፎ ጴጥሮስን ጌታ አስጠንቅቆ 3 ጊዜ ጠይቆ እቀብ አባግዕየ በጎችን ጠብቅ ነው ያለው። መጠበቅ የሚባለው ምንድን ነው? ጥበቃው የት ላይ ነው? እኔ በሞቴ በጣም አዝኛለሁ። እንደ ሀገረ ስብከት መምሪያ
በጀምላ ሲጨፈጨፉ ሀገር ያወቀው ፀሐይ የሞቀው የዓለም ሚዲያ እየዘገበው እኔ ጵጵስና ይበቀኛል ማለት እንኳን ቢከብዳቸው አባቶቻችን የልጆቻችን ልቄት ይብቃ ብለው አይናገሩም ወጣው። ቢያንስ ከኛ ድምጽ ይልቅ የነሱ ድምጽ ይከበራል። ከመምህራኑ የመምህራኑ የኛ ይከበራል። ከመምህራኑ ከኛ የጳጳሳቱ የነሱ ድምጽ ይከበራል። ለምን እነሱ እያለቁ ዝምታው በዚህ ልክ ጸና? አስባችሁታል? አርሲ ላይ ዕለት የሚገደሉት ደመ ወልደ እግዚአብሔርን ስጋ ወልደ እግዚአብሔርን ፈትተው ከቤተ መቅደሱ ሳይወጡ በቤተ መቅደሱ ውስጥ እስከ ቤተ ክርስቲያኑ የተቃጠሉት በቁም የታረዱት አስባችሁታል? እኒ የክርስቶስ እና በክርስቶስ የሚያምኑ ክርስቲያኖች መሆናቸውን ስታስቡ አያማችሁም? እንደ ክርስቲያን አይሰማችሁም? ክርስቲያን መሆኑ ተውት። ሰው እንደመሆን እንደ በግ መታረዱ ይሄ አይቆጭም? አያደማም ወይ? አያደክምም? ይሄንን ሰው እንዴት ጥቁር ልበሱልኝ ብሎ በስልጣኑ ሲመጡበት አዋጅ የጠራ ሲኖዶስ በልጆቹ ሲመጡበት እንዴት አዋጁን በአዋጅ እንዴት አይቀለብስም? እንዴት ቆሞ ኑ ዛሬም ልጆች አይልም? ዝም አልኮ ባለፈም ለማስታረቅ ለማቻቻል ሞከርነ። እስኪ አባቶቻችን እውነት ነው፣ አዎ አባቶቻችን በቃ እነሱን ችግር ውስጥ ሆነን ነው ምናምን አለ። ብዙ አወራን። በርካታ ቀን አጠጋጋ ነው የአባቶችን ክብር ለማስጠበቅ የለም ሲኖዶስ የለም እንዲህ የለም እያለ ሰው ሲናገር ኧረ እባካችሁ እስኪ ተው እያልን ብዙ ቀን አስታረቅን። አሁን ግን በዛ አለቀ። በቀን ቤተክርስቲያን ማን ሚሉ ደራጎን ነው የምታመልክ ቤተክርስቲያን በየቀኑ ለዘንዶ እየገበረች መኖር አለባት ልጆቿን። ይህ ነው ቤተክርስቲያን ህልውና። አኗኗራችሁ ምንድን ነው? ዛሬስ ክርስቲያን ነኝ የምትል ማህተብ ያስተርክ ነገ ለመኖር ዋስትና ምንድን ነው? በፍጹም ውለን ለመግባት ዋስትናችን ካጣን፣ ቤተክርስቲያን ደርሶ ለመመለስ ዋስትናችን ካጣን፣ ኢትዮጵያዊ ሆነን ሙሉ ዜጋ አጠን እየተቀረዘበዝን በግማሽ ዜግነት መኖር ከጀመርን ዕለታት አለፉ፣ ዘመናት ተቆጠሩ። መቼ ምን ልናደርገው ነው? መቼ መምህራን በተለይ በእውነቱ ወደ ቅዱስ ሲኖዶስ ወደሚመለከተው አካል ወደ ሀገረ ስብከቱ ወዳለንበት አቅጣጫ በሚገባ መጮህ መቻል አለብን። በእውነት መቼ ነው የተማርነው ወንጌል የሚተረጎመው? በእውነት መቼ ነው? እነ ጴጥሮስ እኮ ወንጌል ተምረው ሲጨርሱ ወደ ሮማ አደባባይ ነው ለስቅለት የሄዱት። እኛ ወንጌል ተምረን ስንጨርስ ደና ደሞዝ ወደሚከፈል ሀገር ነው የምናደርገው። ሀገር ምን ቀይረው ደና ደሞዝ መክፈል ወደምትችለው ቤተክርስቲያን ነው። ጴጥሮስ ተምሮ ሲጨርስ መከራን የቀረበለት፣ እኛ እንጀራው ነው የቀረበልን። ግን አበላሉ ጠፋን። ክርስቲያኑ እየታረደ እንደ ከብት አልበን የምንጠጣው ምዕመኑን ነው የምንኖር። ደምቀን የጠመጠምነው ሻሽ የደረብነው ካባ በምዕመናን በኩል ነው። አናርስ፣ አንቆፍር፣ አንነግርና ሌዋዊ ይኮነን ጌጦቻችን። ሰው እንዴት ጌጡ ሲወልቅ የጣቱ ቀለበት ሲወልቅበት ጌጡ ኧረ ቀለበት ብሎ ማያነሳ አለ እንዴ? ምዕመናን እኮ የኛ ጌጦች ቀለበቶቻችን እኮ ናቸው። ህይወቶቻችን ከኛ ሲወልቁ ኧረ ለምን ብሎ ሰው አይናገርም? እንዴት ዝም አለ? የሙዴ ምጽዋት የ5 ብር 10 ብር ስብሰባ ማለት ነው። የሆነ ጳጳስ የሆነ ደሞዝ ስለሚያነሳ ማይጠረቅ ነው ደሞዙ። ምን ሆነ እሱ በቤተክርስቲያን ምጽዋት ብቻ እንኖር ዘንድ ነው እንደኛ የተፈጠር ነው? አካል አለው አይደል? ሰው ሰርቶ አይበላም እንዲወጡ። በእውነት እጅጉን የሚያሳዝን መገፋፋት፣ አንዱ ካንዱ ጋር መከበስበስ፣ የቃል እግዚአብሔር አንዱ ሊቅ አንዱ ምናምን አልተዋቀ ቆሻይልበት ገሌ እንደዚህ መከበስበስ። በቃ ዝም ብሎ እንትን የንታ ገሌ መምር ገሌ ምናምንቴ። በፍጹም በቃ ይሄ የኋላ ቀርነት የዳራያን አስተሳሰብ ዕለት እንዳሳማ ስለሆዱ ብቻ የሚያስብ ፖለቲካውና ስርዓተ መንግስቱ የተምታታበት ምዕመናንን መጠበቅ ፖለቲካ የሆነበት የዚህ ዘመን አገልጋይ በዚህ ዘመን አበሬ በመኖሬ እጅጉን አዝናለሁ። በእውነቱ ወይ ወደፊት ትንሽ አቆይቶ ጨርሰው ካበዱት ጋር ቢደምረኝ ወይ ወደ ኋላ ከአባቶች ጋር ቢያሳልፈኝ። በእውነቱ እግዚአብሔር በዚህ ዘመን ማለት በዚህ አብሮ ከመኖር በዚህ ዘመን የሰው ሞት፣ የሰው እልቂት፣ የሰው ግድያ እንዲያየውን እንኳን ለምን የሚል ወኔ ቁጭት የሌለበት ማለት ነው። ትልልቁ መምህራን እኮ ተሰደዋል እኮ ጮኸው ብቻቸውን። ቅድም በጣም በስሜት ተናድጀው የተናገሩት እነ ኔታ ገብረመድህን እንየው እኮ በዘመናቸው ተናገሩ፣ ስለ አንድነት ተናገሩ፣
ኦሮሚያ ላይ ክርስቲያኖቹ መኖር አቅቷቸዋል፣ አንዱነን እንኑር እያሉ ስለ ሰላም ብዙ ሰበኩ። አድማጭ አጡ። ብቻቸውን ሲነቃባቸው ሰውየውን ጫካ አስገቧቸው። ቤታቸው እንዳይኖሩ ተደረጉ። ማንም ወጦ ድምፅ የሆናቸው ሰው የለም፣ የሆናቸውም የለም። በኋላ ደግሞ እኛ ሲደርስብን እኛ መነሳት ጀመርን። እኛም አሁን ምን ሆኖ ነው የሚጮህ የሚለይ ይኖራል። እኔም ባንዱ ሰድዳለሁ። የሆነ ቀን ደግሞ ሲገባ አንተ ትነሳለህ። ምን ሆኖ ይልና ቀጣዩ ያሰድድሃል። የሆነ እንዲህ የሆን ፍልሰት ማለት ነው ብቸኛ። ከዚያ በቃ ነገሮች ሁሉ ይሄዳሉ። ወድቆ መቅረት ይመጣል። ምንም ማለት ታሪክ ቢስ የሆነ የአባቱን ታሪክም ሽጦ የበላ የራሱን ታሪክ የሌለው ማለት እንዲህ ይመጣና ደግሞ አረተው ይሄ እኮ ፖለቲካ ነው። ሰውን አትግደሉ ማለት ፖለቲካ ከሆነ አርገው ጻፈው ሁሉ እንኳን በወረቀት በግንባርህ እንኳን በታሪክህ በእግርህ ስር ጽፈህ በራስህም ትራስ አርገህ ተንተራሰው አስቀምጠው በፈለከው ጦማር ጽፈህ ሰውን አትግደሉ ማለት በምንም ታምር ፖለቲካ ሊሆን አይችልም። ሆኖም አያውቅም። ክርስቲያኖች እኛ ግደሉ ብለን አላለማመድን። በመግደል ትጸድቃላችሁ ብለን ሐሳብ አልተናገረን። አጥፉ፣ ሂዱ፣ ግደሉ፣ ሙቱ፣ ቀበሩ፣ ተቀባበሩ ብለን አላስተማርን፣ አላሰለጠንኛ። የሰው ደም አፍስሱ አላልን። ቀኛችሁን ሲመታችሁ ግራችሁን ብለን ነው እኛ የሰበክን። ያስተማርን ይሄ ነው። ታገሱ ብለን ነው የሰበክን። አሁን ግን አይሰራም። ቀኝህን ሲመታ ግራህን ስጥ የሚለው ለወንድም የተነገረ ቃል ነው። ለእናንተም ስንተረጉመው የነበርን ወንድሞቻችሁን ናችሁ ብለን አሰበናችሁ ነው። አሁን ግን ክዳችሁናል። አረዳችሁን። ስታርዱን ደግሞ ነገ ቅውም እንሆናለን። ማንም ክርስቲያን በሚችለው አቅም ሁሉ ራሱን ሊጠብቅ ይችላል። ማንም ክርስቲያን ማለት ነው። በአባቶቻችን በዘመነ ብሉይም በዘመነ ሐዲስም በሚችሉት አቅም ራስን መጠበቅ ወንጀል አይደለም። ራሴን እጠብቃለሁ በምችለው አቅም። ጭራሹን አቅም የሌለው እግዚአብሔር ጋር በጸሎቱ አቅም ያለው ደግሞ ዘመኑ ባፈራው መሳሪያ እግዚአብሔር ጋር ሆኖ እግዚአብሔር እያገዘው ራሱን መጠበቅ አለበት። ወደ ሰው ሄዳችሁ አታጥፉ። ሰው ሊያጠፋችሁ ከመጣ ግን ራሳችሁን ጠብቁ። ከዚያ ውጭ ግን እጅጉን ያሳዝናል። መፍትሄ 3 መፍትሄ። የመጀመሪያው ቁጥር 1 ልቅሶ እንድረስ። መጓዝም የሚችል ሰው ይጓዝ። መጓዝ እንዲያው እንትን የለውም። እስኪ እናጽናናቸው። በእውነት አጽናንተናቸው እንኳን ቀሪዎች ቢያንስ ይሙቱ። እስኪ እኔ እመጣለሁ። በፈለጋችሁት ቀን ጉዞ አዘጋጁ። ጉዞ በሚዘጋጅበት ቀን ሁሉ መምጣት እችላለሁ። እዛው ቦታው የሞቱት ሰዎች ሰፈር መሄድ እችላለሁ። በእውነት ምን ይሰራልናል? ይህ አካል ነው። በእውነት አካሉ ዕለት እየተቆረጠ ሰው ደስ ይለዋል እንዴ? ራሳችን ክርስቶስ ነው። ክርስቲያኖች ደግሞ በጠቅላላ ህዋሳት ነን ብለን ካመን አንድ አካል ነን ብለን የምናምን ሰዎች እግር እየተቆረጠ የሚስቅ ሰው አለ እንዴ? እጅ እየተቆረጠ ገና ነው ራሴ እያለ የሚኖር ሰው አለ እንዴ? እየተከረከመ ዕለት በቀኝ የሚቆረጠው ቀኝ እጃችን ነው። በግራ የሚቆረጠው ግራ እጃችን ነው። በታች የሚቆረጠው እግራችን ነው። ዕለት እኛ ብቻ እኮ የቀረነው እኮ ትንሽ ነን። በእውነት መሃል ሲፈታ ዳር ሲፈታ መሃሉ ዳር ይሆናል አይደል? ነገ ደግሞ መሃሉ እኛ ዳር ሆነን የምንጨፈጨፍበት ቀን ይመጣል። ዛሬ ለምን ብሎ ሰው አይወጣም? ዘመድ አንድ ሰው እንኳን ሲሞት አያሳዝናችሁም? ሰው እንዴት እስከ መቅደሱ ድረስ ሲቃጠል አይቆጫችሁም? የት ሀገር ነው እስከ መስጅዱ ድረስ አገልጋይ የተቃጠለው? እኛ ሀገር ተደርጓል ወይ? በሰው ብዛት በሀብት ከሆነ በጉልበት በሞራን በቀዳማዊነት ከሆነ እኮ ከእናንተ እንሻላለን። ግን አላደረግነው። ለምን? ስለ እውነት ፍጹም ያሳዝናል፣ ያስነባል፣ ውስጥንም ያደክማል። እኔ እውነት እላችኋለሁ እንደ ክርስቲያን ማድረግ ያለብንን ነገር ሁሉ ቁጥር 1 እልቅሶ እንድረስ። ሄደን እስኪ ሰኞ አጽናንተን ስንመለስ ማክሰኞ ደግሞ ይግደሏቸው እንሂድና እስኪ ባካችሁ ምንድነው የገጠማችሁ ብለን የቁስ ችግርም ያለባቸው እስኪ በእውነት በወሬ ነው የምንሰማ፣ በሚዲያ ነው የምናይ፣ በአካል እስኪ እንያቸው ችግራቸውን ምንድነው የሆናችሁት ብለን ሄደን እስኪ ዕለት የደም ምድር የሆነ ምንድነው ብለን እናያቸው። ሄደን መነሳትም ያለባቸው አካላት ካሉ አንስተን ጠርተን መጠራት ያለባቸው አካላት ካሉ ተወያይተን ሀገረ ስብከቱ ውስጥ ገብተን ለምን መግለጫ እንደማይሰጡ ችግሩ ምን እንደሆነ አይተን እንምጣ። አንድ ሁለተኛ መፍትሄ መደራጀት ባለብን አካልና አቅም ልክ ተደራጅተን ጠቅላይ ቤተ ክህነትና ቅዱስ ሲኖዶስን እንጠይቅ። ሶስተኛ መፍትሄ የመንግስት አመራር ኦርቶዶክሳዊ የሆንህ በእውነት የመንግስት አመራር የሆንህ ከየትኛውም አይነት ዳር ያለህ አግዙንና ጠቅላይ ሚኒስትሩ ቢሮ ድረስ ተገብቶ ክርስቲያኖች መኖር የማይችሉባት ሀገር የሆነችበት ምስጢር ምን እንደሆነ እንጠይቅ። ይህን 3 ሰንሰለት እናስኪደው። የተለያየ ሀሳብ አያስፈልግም። ብዙ ነን። ግማሹ ወደ ቅዱስ ሲኖዶስ ያምራ፣ ወደ ጠቅላይ ቤተ ክህነቱ ያምራ፣ ግማሹ ልቅሶ ይድረስ፣ ግማሹ ደግሞ ከፊሎቻችን ስርዓተ መንግስቱን ለምን ብለን እንጠይቅ።
ይህ ሁሉ ጎዳና የማይሳካ ከሆነ በቅርብ ቀን ይሄን ሞክረን ሁሉም ክርስቲያን በያለበት ሰልፍ ይውጣና አትግደሉ ነው ኑ እንግደላችሁ ብለን ልንጠራቸው አይደለም እንወጣ አትግደሉ ተውን ቢያንስ እንበል እስኪ ዘመድ ተውንን እንዴ ምን ገላችሁ ነን ዝም ብላችሁ ዝም በሉ አይባልም እኮ ተፈጥሮ ራሱ ዝም አያሰኝም እየደበደቡ ዝም በሉ ይባላል አለ በርግጥ አዎ ድሮ ሰው ሲገርፍ ህፃናት ሲገረፉ እየቀጠቀጡ እናት አባት ደግሞ ዝም በል ይላል ዋጣት ይላል እየቀጠቀጡ ማለት እየመጡ ደግሞ ዋጥ ቢያንስ ዱለውንም ይማቱ ቢያንስ እንዲጮሁ እንኳን ይፍቀዱልን እንጂ እንድንጮህ ይፍቀዱልን ይምቱን ግን እንድንጮህ ደግሞ አይከልክሉን እንጮህ ከዚያ ውጭ ግን እስከ መቼ ድረስ እስከ መቼ ለመኖር ነው ያሰብነው ፈራንም ደፈርንም ሐሰትን ማወራን እውነትን ማወራን ሰከንድ በተገለበጠ ቁጥር ወደ መቃብር አንድ እርምጃ እየሄድን ነው በእድሜም በእነሱ ግፊትም ወደ ራሳችን እንምጣ ራሱን የቻለ መደራጀት ባለበት መልክ እንደራጅ እንዴ አለኮ በሚዲያ ወጥቶ እኮ አልሰማችሁትም እንዴ ቅድም ስታሰማን የነበረው ልጅ እኮ ሲኖዶሱን ተቆጣጥረናል መግለጫ መስጠት አይችልም አለ ባፉ ማር እውነት መሰለበት ሲኖዶሱም አይናገርም ማህበረ ቅዱሳን ተቆጣጥረናል አለ ማህበረ ቅዱሳን አንድ ክርስቲያን ተጠመቀ ሲባል በየቀኑ ይዘግብልናል አንድ ክርስቲያን ሞተ ሲባል ይተየደም ሲጠመቅ ነው የሚዘግብ ሲሞት ሳያውቃቸው የሞተው ሌላው ማህበር ምን እየሰራ ነው ጃንደረባው እነ ዲያቆን ሄኖክ ኃይሌ እንዘምር ብለው ለዝማሬ ከቁጥር ልፍ የሆነ ሰው በመስቀል አደባባይ ሰብስባል ጥሩ ነው እንኳን አዘመሩ እና በዚያ ህዝቡን በሰበሰቡበት ደግሞ የሞት ቀን ደግሞ አዋጅ አውጁን ይምጡ እንጂ ምን ሆናችሁ ነው ለምንድን ነው የገደላችሁን ይበሉ እንጂ ይምጡና ያዘመሩት ህዝብ እየተገደለ ነው ይምጡና ይገላግሉ ይስጡ ሐሳብ ሌላውም የሚመለከተው በየዘርፉ መናገር የሚችል በንግግሩ መስራት የሚችል በስራው ሀብት ያለው በሀብቱ ሁሉም በየድርሻው ይናገር ያገልግል ለአንድ ሳምንት እየጮሁ ዝም ይህ ከሆነ ለሀገርም ለመንደርም ለግልም ለህልውናም ለነገም ለታሪክም ለትውፊትም ያገለግል ስርዓት አይደለም እየጮሁ ከማለቅ እየነደዱ ከመሞት ውጪ ምንም አይነት ትርጉም ሊኖር አይችልም ስለዚህ እውነት እላችኋለሁ እንደ ክርስቲያን አረ ፖለቲካ እንዳይሆን አረ እንዲሁ እንደዚህ እንዳይሆን አትግደሉ ነኮ ዘመድ ሰው አትግደሉ ፖለቲካ ነው ሽምግልና ወላ እኮ ነው አንድ ሁለተኛ እኔ እነኮ እየገደሉኛል ተው አትግደለኝ ብሎ መጮህ ዝም እየመቀጠቀጠና እንዳጮህ ይባላል ይህንን በድፍረት መናገር ይጠይቃል በድፍረት የሆነ ጳጳስ የሆነ ሀገረ ስብከት ሰራተኛ የሆነ ምናምን እዚያ ጀላብየውን ይጎጥት ለክርስቲያን ካልሆነ ምን ይሰራልኛል ህዝብ ሲያልቅ በህግ አምላክ የማይል ስለ እግዚአብሔር የማይል ምን ይሰራል ያለ እኔ አባቴ አይደለም እንዲህ አይነት አባትም የለኝም ምን ይሰራል ይሄ እንዴት ቤተክርስቲያን 100 ዓመት ታሪክ ያስቆጠረች ቤተክርስቲያን ነደደች ስትባል ቤተክርስቲያን ምዕመናኑ በውስጡ ተቃጠሉ ሲባል 15 30 40 አስከሬን በየቀኑ ተቀበረ ሲባል ሰው እንዴት አይናገርም ሰው ወጥቶ ሐሳብ አይሰጥም ወይ የቀሚስ ዲዛይን ለመምረጥ አውሮፓ የሚሄደው ጳጳስ የክርስቲያኖች ልቀት የማይገደው ከሆነ ምን ይሰራልኛል ይሄ ለኔ በምን ቋንቋ ነው ክርስቶስን በጠራውበት አንደበት የእርሱን አባቴ ብዬ ልጠራው ምንችለው ለምን እንደ ክርስትና ሊቆጨን ሊመርዘን ይገባል ከልብ ማለት ነው ክርስቲያን ስትሆን ብቻ ለሚገባ ይሄ የክርስቶስ ልጅ በደመ ክርስቶስ የከበረ የክርስቶስ ደም የተዋሃደው ደም መሆኑን ያላግባብ የፈሰሰው መሆኑን የምትረዳው ክርስቲያን መሆን ስትችል ብቻ ነው ክርስቲያን መሆን ካልቻል ደሙ አይገባም ተረት ነው የሚመስልህ ወሬ ነው የሚመስልህ ፖለቲካ ነው የሚመስልህ ጩኸት ነው የሚመስልህ የፈሰሰው ግን ደመ ክርስቶስ መሆኑን ስታስብ ያኔ ይገባል እውነታው ለምን እስከ መቼ ድረስ ቤተክርስቲያን በዚህ ትቀጥላለች እስከ መቼ ድረስ ነው መግደል ትችላላችሁ መሞት ግን እንችላለን እያልን የምንቀጥለው ለምንድን ነው የምንሞተው ክርስቶስን እናመልከው ዘንድ እድሜ በሰጠን በክርስቶስ ጸጋ መኖር እንፈልጋለን ለምን አመሰግናለሁ ቃል ያሰማልን መምህር ይሄ ነው ሐሳቡ አትግደሉና ያልነው
መሞት አንፈልግም የመኖርኛ መብት አለን እግዚአብሔር አምላክ የሰጠን እና ህገ መንግስታዊ ደግሞ መብታችንን መጠቀም እንፈልጋለን ያልነው እና ይሄ ፖለቲካ ከመሰላችሁ ይምሰላችሁ ግን አትግደሉን ማለት መሞት አንፈልግም ማለት ግን ፖለቲካ አይደለምና ይሄው ነው ግልጽ ስለሆነ በጣም እናመሰግናለን መምህር ናቱዬ ያለ ናቱዬ እንትበና ይዋዳ ያጠቃለው እንወጣለን እሺ እንዴት ዋላችሁ ሰላም ብያለሁ እኔ ምን እዚህ ላይ አሁን ለመናገር ምን ብሎ መናገር እንደሚቻልም አላቅም ብቻ እኔ ራሱ በጣም ኮንፊውዝ ነበርኩኝ በጣም እውነት ማውራት ስለሚያስፈልግ በጣም ኮንፊውዝ ሆኛለሁ በጣም አዝኛለሁ ምን አይነት ንግግር መናገር እንዳለብኝ ምን አይነት ነገር ሪፍሌክት ማድረግ እንዳለብኝ ራሱ ግራ የገባኝ ሰዓት ነው ያለው እውነት ለመናገር አባታችን ብዙ ነገር ብለውታል መምህር ኤፍሬም እንግዲህ ምናልባት ይሄ ሐሳብ ከጠቀመ ያው እየተጠቃን ያለነው በመዋቅራዊ በሆነ ደረጃ እንደሆነ በደንብ ብናውቀው ጥሩ ነው ብዬ አስባለሁ ምናልባት ድንገት የሚነሱ አይደሉም አሁን እየተደረጉ ያሉ ነገሮች ምንም ያለፉትን እንኳን 10 አመት እንኳን ዝም ብለን ብናይ እየተደረገብን ያለው ነገር የእንትን አይደለም ምንድነው ይሄ ድንገተኛ ነገር የቀሰቀሰው ወይም ደግሞ ድንገተኛ ጥላቻ ቁጣ ያመጣው ሳይሆን ስር የሰደደ በጣም ዌል ኦርጋናይዝድ የሆነ ስርዓታዊ ስትራክቸርድ የሆነ ጥቃት ነው እየተደረገ ያለው ስለዚህ ይሄ ነገር በጣም በተዋቀረ መንገድና እኛም ደግሞ በተደራጀ መንገድ ካልሆነ በስተቀር ምንከላከለው አይሆንም ምክንያቱም እኛም በጣም ተጠናክረን መደራጀት ያስፈልገናል ብዬ አስባለሁ ምክንያቱም አይታችሁት እንደሆነ የሆነ ሰዓት የሆነ ጥቃት ይደረግብናል እኛ እንጮሃለን ከዛ ይበርዳል ይባላል ትንሽ ቆይተን ስንበርድ ደግሞ ተጠብቆ ከዛ ደግሞ ከእንደገና ለኮስ ይደረግብናል ከዛ በትልልቅ እንግዲህ የመንግስት ተቋማት በሚባሉ ደረጃ ራሱ የብሽሽቅ የሚመስሉ ንግግሮች ይደረጋሉ በጣም ፕሮቮክ እንደረጋለን ይሄንን ስናይ ይሄ ነገር ታቅዶበት ታስቦበት በጣም ስትራክቸርድ በሆነ መንገድ ነው እየተጠቃን ያለ ነው ስለዚህ እኛም በጣም መጠናከርና